ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ሩሲያ ዩክሬንን እንደ እብድ እየደበደበቻት ነው፣ ምን እንደተፈጠረ ግን አላቅም ሲሉ ፕሬዝዳንት ትራምፕ ተናገሩ። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ዛሬም በፌስቡክ ገጻቸው ባሰፈሩት ጽሑፍ የያቤሎ ተፈናቃዮች የፍትህ ጉዞ ወዴት በሚል ያሰፈሩት መንግስትን የሚተች ጽሑፍ አለ። እሱንም እናጋራቸዋለን። አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ሁኑ። ፈጣንና ታማኝ መረጃዎችን እናደርሳቸዋለን። በቅድሚያም ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ይፋ እንዳደረጉት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ የነበሩት ሌተናል ጀነራል ታደሰ ወረደ የፕሬዝዳንትነት ስልጣኑን ከአቶ ጌታቸው መረከባቸውን ተናግረዋል። ዛሬ በይፋ በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን እና ቅብብሎሽን ለማካሄድ የተዘጋጀው ፕሮግራም አከናውነናል ሲሉ የስልጣን ርክክብ መደረጉን አስታውቀዋል። ይህ ሹመት የተሰጠው መጋቢት 12 2015 ዓ.ም የመጀመሪያው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጌታቸው ረዳ ከኃላፊነት መሰናበታቸው ከተገለጸ ከአንድ ቀን በኋላ ነው። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከህገ መንግስቱ እና ከሀገር ሉዓላዊነት ያፈነገጡ ግንኙነትና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነትን የሚጥልባቸውን የቃል ኪዳን ሰነድ ዛሬ ላይ መፈረማቸው ተገልጿል። የቃል ኪዳን ሰነዱ የቀድሞ ታጣቂዎች ትጥቅ መፍታትና መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነትም ለጊዜያዊ አስተዳደሩ ይሰጣል። ዛሬ ማክሰኞ መጋቢት 30 2017 ዓ.ም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ስልጣን ከአቶ ጌታቸው ረዳ የተረከቡት ሌተናል ጀነራል ታደሰ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ ሰነድ ላይ መፈረማቸውን የመንግስት መገናኛ ብዙሃን ዘግበዋል። የ2 ዓመታት የቆይታ ጊዜው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር እንዲራዘም ባስቻለው የህገ መንግስት ማሻሻያ ላይ የፌዴራል መንግስት ይህን አይነቱን ተግባራት ሊሰጥ እንደሚችል ደንግጓል። በሌላ ዜና ዶናልድ ትራምፕ ሩሲያውያን እንደ እብድ ዩክሬንን እየደበደቧት ነው ሲሉ ተናግረዋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ከእስራኤሉ ጠቅላይ ሚኒስትር ጋር በመሆን በሰጡት መግለጫ በአሁኑ ወቅት በዩክሬን ላይ እየተካሄደ ባለው ድብደባ ደስተኛ አለመሆናቸውን ገልጸዋል። ሲናገሩም አሁን ላይ እንደ እብድ ድብደባ እየፈጸሙ በመሆኑ ደስተኛ አይደለሁም፣ ምን እንደተፈጠረ ባላውቅም በከፍተኛ ሁኔታ ግን በቦምብ እየተደበደቡ ይገኛሉ ብለዋል ካሉ በኋላ አሁን ላይ እዚያ ያለው ሁኔታ ጥሩ አለመሆኑን አስረድተዋል። ከዚህ ጋር በተያያዘ በአዲሱ ታሪፋቸው ላይ ለምን ሩሲያን እንዳላካተቱ የተጠየቁት ትራምፕ በጦርነቱ የተነሳ አሜሪካ አሁን ላይ ከሩሲያ ጋር የንግድ ልውውጥ ስለሌላት ነው ብለዋል። በዩክሬንና ሩሲያ መካከል የሚካሄደው የሰላም ንግግር በጥሩ ሁኔታ እየሄደ መሆኑን የጠቀሱት ፕሬዝዳንቱ ወደ ስምምነት እየተቃረበ መሆኑንም አስታውቀዋል። ትራምፕ ደስተኛ አለመሆናቸውን የገለጹት ከቀናት በፊት ሩሲያ በዘለንስኪ የትውልድ መንደር በፈጸመችው ጥቃት 9 ህፃናትን ጨምሮ 19 ሰዎች መገደላቸውን ነው ሲል ቢቢሲ ዘግቧል። በሌላ ዜና ስንመለስ ከሰሞኑ በማህበራዊ ሚዲያቸው ላይ በተደጋጋሚ መንግስትን የሚተች ጽሑፍ እያወጡ ያሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ያሰፈሩትን ጽሑፍ እናገኛለን። አቶ ታዬ ደንደአ በፌስቡክ ገጻቸው ባሰፈሩት ጽሑፍ የያቤሎ ተፈናቃዮች የፍትህ ጉዞ ወዴት በሚል ሲሆን እንደሚከተለው እናቀርበዋለን። በቅርቡ የፍትህ ስርዓቱ ስለመሻሻሉ ሲወራ ሰምተናል። እውነቱ ግን ጉዞ የቁልቁለት መሆኑ ያሳያል። በቦረና ዞን ያቤሎ ከተማ የሆነው ለዚህ አንዱ ማሳያ ይሆናል። የኢትዮጵያ አየር መንገድ በ128.2 ሄክታር መሬት ላይ የአውሮፕላን ማረፊያ ሲያስገነባ ነበር። ይህ ለዞኑና ለአካባቢው ሕዝብ እጅግ ጠቃሚ ስለሆነ ይበል የሚያሰኝ ነው።
መሰረታዊ ችግሩ የካሳ ክፍያን ይመለከታል። በአጠቃላይ 61 አባወራዎች በ2014 ዓ.ም ለግንባታው ከይዞታቸው መነሳታቸው ተዘግቧል። ለልማት የተፈናቀለ ሰው ደግሞ ካሳ የማግኘት መብት እንዳለው ይታወቃል። የያቤሎ አውሮፕላን ማረፊያ ተፈናቃዮች ግን ካሳ መከልከላቸው ተሰምቷል። መጀመሪያ በይዞታችሁ መሰረት ካሳ ታገኛላችሁ ተብለው በኦሮሚያ ህብረት ስራ ባንክ የሂሳብ ደብተር ከፈቱ። ሆኖም ገንዘብ ሳይገባላቸው ረጅም ጊዜ አለፈ። ተመልሰው ሲጠይቁ መሬቱ የተወሰደው ለቦረና ጥቅም ስለሆነ ምንም ካሳ የለም ተባሉ። ከዚያ መብታቸውን ለማስከበር አየር መንገዱን በፍርድ ቤት ከሰሱ። ይህም ወንጀል ሆኖ 5 ተፈናቃዮች መጋቢት 25 2017 ዓ.ም ታሰሩ። ፖሊስና አቃቢ ህግ ማን ለምን እንዳሰራቸው እንደማያውቁ ተናገሩ። ምንም ሳይጠየቁና ፍርድ ቤት ሳይቀርቡ ለ4 ቀናት በፖሊስ ጣቢያ ታጎሩ። ነገሩ በዚህም አያበቃም ያሉት ታዬ የአሮ ኑራና የታዲሂ ገልገሎ ቤተሰቦች በመፈናቀላቸው ለከፋ ችግር ተጋልጧል። ደንበላ ገልገሎ ሊበን የሚባል ሰው ደግሞ በዚሁ ምክንያት ራሱን ማጥፋቱ ተነግሯል። በመሐላ ቃል የተገባው ፍትህ እዚህ ደርሷል። ፍትህ የማግኘትና በ48 ሰዓት ፍርድ ቤት የመቅረብ ህገ መንግስታዊ መብትም በአሰራ ተሽሯል ሲሉ ታዬ ደንዳ ገልጸዋል። ሚሊዮኖችን አፈናቅሎ ሺዎችን የገደለው አብዲ ኢሌ በነፃ በሚደላቀቅባት ሀገር ከይዞታው የተፈናቀለው ኦሮሞ መብቱን በፍርድ ቤት ስለጠየቀ ብቻ በእስር ይማቅቃል። ስርዓቱ ግን ዛሬም የኦሮሞማ መንግስት ነው ብሎ ራሱን ይጠራል ሲሉ መንግስትን ተችተዋል። ለዛሬ የያዝንላችሁ ዘገባዎች እነዚህ ነበሩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ፈጣንና ታማኝ መረጃዎችን ያግኙ። ለአሁኑ አበቃን።